በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ ሁለት መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 003949 ላይ ይደውለው። ሰመር ሪል ስቴት። የዲያስፖራ ጠንቋዮች የኤርትራው ሉሲፈር እና የሉሲፈር ጀሌዎች የዲያስፖራ ጠንቋዮች ቀጣዩ ርዕሳችን ነው ማለት ነው። ይሄ ነገር ለምንድነው ጠንቋይ ያልናቸው? ምንድነው የሚጠነቁሉት? በጥንቆላ ውስጥስ ምንድነው የተመለከትነው የሚለውን ነገር አብረን እናያለን። መቼም ስለ ጠንቋይ ብዙ ስለምናቅ ዝርዝር መሄድ አልፈልግም። እነዚህ ጠንቋዮች አንዱ እየጠነቆሉ ያሉት በመናበብም በተናጠልም እንዴት የኢትዮጵያ መንግስት አሁን ያለው መንግስት መቼና እንዴት እንደሚወድቅ የሚጠነቁሉበት ጥንቆላቸው ተመጋጋቢ ነው። አንዳንዴም ደግሞ ጥንቆላቸው ይጋጫል። ኑሯቸው ዲያስፖራ ስለሆነ እኔ የዲያስፖራ ጠንቋዮች ብያቸዋለሁ። የዲያስፖራ ጠንቋዮች ቅድም እንዳነሳሁት የተለያየ ጊዜ በተለያየ ወቅት ይሄ መንግስት በዚህ ቀን ይወድቃል እያሉ የሚጠነቁሉ ናቸው። እኔ ለዛሬ በሰባት ካታጎሪ ቶሎ ከፍያቸዋለሁ። በዋናነት የሉሲፈር የኤርትራው ሉሲፈር ጠንቋይ ያልኳቸው ማለት ነው። ይሄ ኤርትራው ሉሲፈር ጥንቆላው እንዲሰሩ ትዕዛዝ የሚሰጣቸው ነው፣ የሚነግራቸው ነው። ራሱን የቀጠናው አለቃ አድርጎ የሚስር ነው። ለጀሌዎቹ ዲያስፖራ ተቀምጠው መንግስት በዚህ ቀን ይወድቃል እያሉ ስኒ እየተመለከቱ ይሁን ወይ ሌላ ነገር እንትን ጋር ገብተው እየተመለከቱ ይሁን አይታወቅም፣ ብቻ ጥንቆላ ይሰራሉ። አንድ ሰባት አካላቶችን አነሳላችኋለሁ ዛሬ ዝም ብዬ በወፍ በረር። የመጀመሪያው የኤርትራው የሉሲፈር ጀሌ ጠንቋይ ራሱን የፕሮፌሰርነት ማዕረግ የሰጠ ግን ፕሮፌሰር ያልሆነ መሐመድ ሐሰን ይባላል። አንዱ የኤርትራው የሉሲፈር ጀሌ ነው ይሄ ሰውዬ። መሐመድ ሐሰን ቅድም እንዳነሳሁት በየሚዲያው ሲቀርብ ፕሮፌሰር ይሉታል።
እኔ ግን ባረጋገጥኩት መረጃ ከሱ ጋር 35 ዓመት አብሮት ጎረቤት የኖረ ሰው በቅርብ የሚተዋወቁ 3-4 ግቢዎች አንድ ሰው ብቻ አይደለም ፕሮፌሰርነት የማስተርስ ዲግሪም የለውም ባረጋገጥኩት። ግን አሁንም በየመድረኩ ሲቀርብ ፕሮፌሰር እየተባለ ነው የሚቀርበው። ማጋለጥ እያንዳንዷን ነገር ማጋለጥ ስላለብን ነው ባይዘው። ለምን በአደባባይ እኔ ፕሮፌሰር አይደለሁም ማለት ለምንድን ነው? ከየት መጣ ተሰጠኝ እኮ ከዚህ ከጀመረ ከየት ቤትኛው ሊታመን ነው? አሁን የትምህርት ደረጃ ነው አይደለም በሚለው ብቻ አይደለም የፕሮፌሰር የሚለውን ስኬል ሰጥቶ በዛ ለመመጻደቅ ስለሚመጣ ማለት ነው። መሐመድ ሐሰን የመጀመሪያው የኤርትራው ሉሲፈር ጀሌ እሱ ነው። አንደኛ ብላችሁ ያዙ። ይሄ ሰው እንዲህ ብሎ ተናገረ። መሐመድ ሐሰን በ8 ወር ውስጥ ይሄ አገዛዝ ይወድቃል ብሎ ተናገረ። ቃል በምድር ቃል በሰማይ አለ። እኛም ደንግጠን እኚህ ፕሮፌሰር በዚህ ልክ የ8 ወር መስጠት በጣም ከባድ ነው፣ ምን በቻቸው ቢይዙ ነው ብለን በ8 ወር የሚወድቀው ስርዓት ብለን ፕሮግራም ሰራን። ቀነ ቀጠሮ ያዝን። ከዛ በኋላ 8 ወር መጠበቅ እነሆ 8 ወሩ አልፎ መሐመድ ሐሰን ከጠነቆለው 1 ዓመት አልፏል። ወፍ የለም። 8 ወሩ በራሱ ካለፈ 1 ዓመት አለፈው። በመሐመድ ሐሰን ጥንቆላ መሰረት መንግስት ወይም ስርዓቱ መውደቅ የነበረበት በ2018 ነበር መስከረም ወር። እስካሁን አለ መንግስቱ፣ እስካሁን አለ። የመጀመሪያው የኤርትራው ሉሲፈር ጀሌ መሐመድ ሐሰን ነው ማለት ነው። ጥንቆላውን ነግሬያችኋለሁ። ሁለተኛው ጥንቆላ የኤርትራው ሉሲፈር ጀሌ አንዳርጋቸው ጽጌ ይባላል። ሁለተኛው ነው እሱ ደግሞ አንዳርጋቸው። በእድሜ ምን ያስቀመጥኳቸው መሰለኝ ወይም በታዛዥነት አቶ አንዳርጋቸው ጽጌ ይሄ መንግስት የሚወድቅበትን ቀን ሲጠነቁል የመጀመሪያው አይደለም። አንደኛው ሲደርስበት ግልብጥ ይልና ወደ አንደኛው ይሸጋገራሉ። በነገራችን ላይ ያቺ የጠነቆላት ቀን ስትደርስ ይሸጋገራሉ ወደ ሌላኛው። አንዴ አይታመንም። አሰማችኋለሁ ድምጽ አንዴ። የሱ ብቻ ቀነቀጠሮ እያስቀመጡ መሄድና ቀነቀጠሮ ሲደርስ ሽብርክ እያሉ ወደ ሌላ ቀነቀጠሮ መሸጋገር ነው። እንዲህ አለ አንዳርጋቸው። በኢትዮጵያ አዲሱ ዓመት ይሄ ስርዓት ይወድቃል አለ። አዲሱ ዓመት ማለት 2019 ማለት ነው። መስከረም ላይ በኢትዮጵያ አቆጣጠር ይወድቃል ብሎ ተናገረ፣ ይፋ አረገ፣ ጠነቆለ። ካለበለዛ ፖለቲካዊ ተሳትፎዬንም ጥያቄ ውስጥ ነው የምከተው ሁሉ አለ። ጥያቄ ነው የምከተው። መቼ ነው ያዙ በደንብ እንዳትሳሳቱ የአዲስ ኮምፓሶች።
የኢትዮጵያ መስከረም ነው ያለው መጀመሪያ። በኢትዮጵያ አዲሱ ዓመት ነው ያለው። አሁኑን በኋላ እመጣላችኋለሁ። አዲሱ ዓመት ሳያስበው ደረሰበት። አንዲ ጋር ሮጦ ደረሰ። የኢትዮጵያ አዲሱ ዓመት 2 ወር ምናምን ሲቀረው ደነገጠ። ስለዚህ አንዲ ጎበዝ ነው። ሽብርክ ካለና የኢትዮጵያን አዲሱ ዓመት ወደ ፈረንጆቹ ዓመት ወሰደ። አይ በእኛ አይደለም በፈረንጆቹ ማለት ከዛ ሁለቱንም ነው ቪዲዮ ማሰማችሁ። መጀመሪያ በኢትዮጵያ መስከረም ወር ያውኑ ከ2 ወር በኋላ እንዴት መንግስት እንደሚገለበጥ ይነግራችኋል። ከዛ ቀጥሎ ደግሞ እቺ ነገር እንደማታዋጣ ሲያቅ ሰሞኑን መጥቶ ወደ ፈረንጆቹ ይወስደዋል። 3 ወር ያራዝመዋል ማለት ነው። እሷን በተራ በተራ እንስማት። የኔ ግምት ግን እሱ ማድረግ ይችላል። የኔ ግምት ግን እውነት ለመናገር የሚገባ ስራ ከተሰራ ምርጫው ሊደርስ ይችላል ያለው ነገር ግን በኢትዮጵያ ዘመን አቆጣጠር 2019 የሚደርስ ከሆነ የመንግስት ትልቅ ተአምር አድርጌ ነው የምመለከተው። ያሉትን ነገሮች በሙሉ ደምሬ ቀንሼ 2019 ላይ አይደርስም የሚል እምነት አለኝ። እንድገመው 2019 የኢትዮጵያ ማለት ነው አይደርስም ነው ያለው ከወይዘሪት ማዛ መሐመድ ጋር ሆኖ ማለት ነው። የኔ ግምት ግን እሱ ማድረግ ይችላል። የኔ ግምት ግን እውነት ለመናገር የሚገባ ስራ ከተሰራ ምርጫው ሊደርስ ይችላል ያለው ነገር ግን በኢትዮጵያ ዘመን አቆጣጠር 2019 የሚደርስ ከሆነ የመንግስት ትልቅ ተአምር አድርጌ ነው የምመለከተው። ያሉትን ነገሮች በሙሉ ደምሬ ቀንሼ 2019 ላይ አይደርስም የሚል እምነት አለኝ። ደማሪው ቀናሹ አንዳርጋቸው ደምሮም ቀንሶም አስልቶም ምርጫው ኦኬ ነገር ግን የኢትዮጵያውን አዲስ ዓመት አይደርስም ማለት የኢትዮጵያ አዲስ ዓመት መቼ ነው ያዙት? 2019 አሁን ሰኔ ላይ ነው ያለነው። ሐምሌና ነሐሴ ነው የቀረው። ሰዓት 2 ወር በጣም አስጨናቂ ናት። አስጨናቂ ስለሆነች ትንሽ ባራዝማት ይሻላል ብሎ መጣ። አንዲ ጎበዝ ነው። ሶሪ አልቆ እየጠበቁ ያለው መቼ ተባብረው መጥተው ምን ያደርጉናል የሚለው ነገር ቁጭ ብለው እየጠበቁ ነው። ያ ደግሞ የማይቀርላቸው ይመስለኛል። እኔ ተባብረው የመጡለታ ያለፈው ጊዜ ከአንተ ጋር ስንነጋገር ነው መሰለኝ አብይ አህመድ 2027 በፈረንጆች አቆጣጠር ስልጣን ላይ አይገኝም ብያለሁ። አሁንም ያባባሌ ነው። 6 ወር በኋላ ስልጣን ላይ ከተገኘ እኔ በጣም ነው የምገረመው። አጭር ጊዜ ውስጥ ትልልቅ ለውጦች ይታያሉ የሚል እምነት ነው ያለኝ። ትልልቅ ለውጦች እና አሁኑም እርግጠኛ ነኝ አካባቢ ጋር የተባበሩ የተለያዩ አካላት መሄጃቸውን እያሰቡ ቤት ነው የምናመልጠው፣ እንዴት ነው የምንወጣው፣ ኮንቲንጀንሲ ፕላንስ በሙሉ እያዘጋጀ ይመስለኛል። የኢዘማ ሰዎችም ጨምረ የአብድም ሰዎች። ምክንያቱም አየህ ተባብረው የሰሩት ወንጀል በዛ ሀገር ላይ ማኖር የሚያስችል አይደለም። ሪሊ እሺ ደግሞዋል። ትንሽ ነገር ተሟጦ አልቆ እየጠበቁ ያለው መቼ ተባብረው መጥተው ምን ያደርጉናል የሚለው ነገር ቁጭ ብለው እየጠበቁ ነው። ያ ደግሞ የማይቀርላቸው ይመስለኛል። እኔ ተባብረው የመጡለታ ያለፈው ጊዜ ከአንተ ጋር ስንነጋገር ነው መሰለኝ አብይ አህመድ 2027 በፈረንጆች አቆጣጠር ስልጣን ላይ አይገኝም ብያለሁ። አሁንም ያባባሌ ነው። 6 ወር በኋላ ስልጣን ላይ ከተገኘ እኔ በጣም ነው የምገረመው። አጭር ጊዜ ውስጥ ትልልቅ ለውጦች ይታያሉ የሚል እምነት ነው ያለኝ። ትልልቅ ለውጦች እና ከአሁኑም እርግጠኛ ነኝ አካባቢ ጋር የተባበሩ የተለያዩ አካላት መሄጃቸውን እያሰቡ ቤት ነው የምናመልጠው፣ እንዴት ነው የምንወጣው፣ ኮንቲንጀንሲ ፕላንስ በሙሉ እያዘጋጀ ይመስለኛል። የኢዘማ ሰዎችም ጨምረ የአብድም ሰዎች። ምክንያቱም አየህ ተባብረው የሰሩት ወንጀል በዛ ሀገር ላይ ማኖር የሚያስችል አይደለም። ሪሊ የቱን አንዳርጋቸው እንውሰደው?
የማዕዛን አንዳርጋቸውን ውሰደው፣ የአርበኛ መሳይን አንዳርጋቸውን ውሰደው። የማዕዛን ውሰደው ያላችሁ ሰዎች ቁጥር 1 ጻፉ። የአርበኛ መሳይን አንዳርጋቸውን ውሰደው የምትሉ ቁጥር 2 ጻፉ። ቁጥር 3 ደግሞ ያው አንዲ ነው የምትሉ ሰዎች አንዳርጋቸው ሁሌም አንዳርጋቸው ነው የምትሉ ሰዎች ቁጥር 3 ጻፉ። ትንሽ እያሾፍንባቸው እንዲህ ናቸው። የቱን አንዳርጋቸውን እንውሰድ? ከማሳ ጋር የቀረበውን አንዳርጋቸው ልጅ ነበረ፣ የዛኔ ሕፃን ነበረ፣ ሳያሰላስል ነው፣ ሳያስብ ነው፣ ደምሬ ቀንሽ ያለው ተሳስቶ ነው፣ ሲደምር ሲቀንስ ቁጥር ትራንስፖዚረር ፈጽሞ ነው፣ ማቴማቲካሊ ሲሰራው ነገሩን ፓራሜትሮቹን አስቀምጦ ኮንዲሽኖቹን አስቀምጦ ሲተነትን ፕላስ ማይነስ ሆነበት። ስለዚህ የማዕዛን እንቀንስለት ወይንስ ደግሞ የአርበኛ መሳይ እንውሰድለት? 6 ወር ደግሞ ተስፋ እናደርግ። ይሄ ነው። አያችሁ፣ ጠንቋዮቹ እንዲህ ናቸው። ለተናገሩት ነገር እንኳን በደረሰ ቁጥር እንግዲህ ይሄ ሰውዬ ያኔ ፋርዘር ብትሄዱ ከዚህ በኋላ መስከረም ላይ ይሄ ስርዓት ከደረሰ ይገርመኛል፣ እኔም አካሄድ መፈተሽ አለብኝ ማለት በቃ ከፖለቲካው ጫማ ሰቅላለሁ ብሎ ነበር። እኔ እዛኔ ነው ሃሽታግ አድርጌ አንዲ 2090 የሚል በየጊዜው ሃሽታግ ያደረኩት። አሁን ደግሞ ወደ ምን ወሰደኝ? ወደ ፈረንጆቹ ወሰደኝ። አስሩጦ ፈረንጆቹ ጋር አስገባኝ እና ጠይቁት የምታገኙት ሰዎች ሰሞኑን ብቅ እያለ ስለሆነ አንበረበራካቸው ምናምን ጽምዶ ብለህ አገዛዙ በቃ እንትን በእንትን ሆነዋል ምናምን የሚል ማዕረግ እየሰጡት ስለሆነ የትኛው ነው አንዲ? የኢትዮጵያ አዲሱ ዓመት ነው ወይስ የፈረንጁ አዲስ ዓመት ነው ብላችሁ እናንተ ጋር የሚመጣ ሰው ጠይቁልኝ። እኔ ግን በማስረጃና በመረጃ ነው አንዲ ይችላል። ሶስተኛው የኤርትራው ሉሲፈር ጀሌ ዘመነ ካሴ ይባላል። ዘመነ ካሴ ጉደኛ ነው። ብዙ ትንቢት ተናጋሪዎችን ባጠገቡ አሉ። ብዙ ጠንቋዮች አጠገቡ አሉ። ዘመነ ካሴ በረሃኞች አሉት፣ ሞሃ ተዋህዶች አሉት፣ የሞሃ ተዋህዶ መልእክተኛ የዲያስፖራ መልእክተኞች አሉት። የኤርትራው ሉሲፈርም አብሮት አለ። ዘመነ ብዙ ነው፣ ባይዘው አንድም ብዙም ነው። ዘሜ እንዳገኙት ነው የሚናገረው። በረሃኞቹ ሲያገኙት እንደ በረሃኞቹ ይናገራል። የሞሃ ተዋህዶ መልእክተኞች ሲያገኙት እንደ ሞሃ ተዋህዶ መልእክተኞች ይናገራል። የኤርትራው ሉሲፈር ሲያገኘው እንደ ሉሲፈር ይናገራል። ዘሜ ብዙ ነው። ዘሜ ይችላል፣ ባይዘው ዘሜ ይችላል ምናምን ሲሉለት ነበር የህወሓት ሰዎች ውጭ ሀገር ያሉ ሲዘፍኑ ለህሜ ይችላል ዘሜ ይችላል እያሉ። ይችላል ዘሜ፣ እውነቴን ነው። ዘሜ እንዲህ አለ፣ ይህ አገዛዝ በመስከረም 2017 ይወድቃል አለ። መስከረም 2017 የአባቶቻችን የአያቶቻችን ዙፋን ያለበት 4 ኪሎ እንገናኝ ብሎ ቀጠሮ አስያዘ። ዘመን 2017 ዘሜ ይችላል። ንጉሶቹም ንጉሳችን ነው የሚሉትም ሰዎች ዘፈኑለት፣ ዘሜ ይችላል እያሉ ማለት ነው። እሱም ፎከረ። መስከረም 2017 4 ኪሎ እንገናኝ ብሎ ዘሜ ፎከረ። አማራ ሰሜን የለውም፣ አማራ ደቡብም የለውም፣ አማራ ምስራቅ ምዕራብ የለውም። አማራ ነው። ጅጅጋ ያለውም አማራ ነው። ጎንደር ያለውም አማራ ነው። ጅማ፣ ወለጋ፣ አዲስ አበባ ያለውም አማራ ነው። 2017 የፋኖ ዓመት ነው የሚሆነው። ብዙ ተጉዘን፣ ብዙ ሩጠን፣ ብዙ ወጠን፣ ብዙ ወርደን፣ ብዙ ለፍተን፣ ብዙ ደክመን፣ ብዙ ላብ ብዙ ደም አፈሰን፣ ብዙ ወንድሞቻችን እህቶቻችን አጠን እዚህ ቅጽበት ላይ ደርሰናል። ያለምንም ጥርጥር መነግራችሁ በዚህ ዓመት እናጠናቅቀዋለን። ሁሉም ለዛ ራሳችሁን ማዘጋጀት ይኖርባችሁ። መድኃኒዓለም ፈቅዶ ቁመን ውጤቱን አይተናል። ይህ ፍጹም መታደል ነው። በነገራችን ፍጹም መታደል እናሳምነው እንደተመኙ ነው የሞቱ። የነበረውን ጉጉት፣ የነበረውን ስሜት፣ የነበረውን ምኞት አውቃለሁ።
ከዛ ከሰዓት በላይ ከሚያቃጥል ስሜቱ ጋር ሞት። እኛ ታናናሾቹ ልጆቹ በዚህ ልክ የተናገርነው ውጤት አምጥቶ የለፋነው ውጤት አምጥቶ ላባችን የሆነ ነገር አብቅሎ ማየት ችለናል። ስለዚህ ከዚህ በፊት ያልተናገሩት አሁን አዲስ የምናገረው ነገር አይኖርም። አንድ ነገር ግን ከተገናኘን ላይ ቀር መናገር ፈልጋለሁ። ጠላቶቻችን አድክመናቸዋል። በግንባራቸውም ጥለን አንጋለንም ጥለን ረግጠናቸው ቀጥቅጠናቸው ገለናቸውም አድክመናቸዋል። አሁን የመጨረሻ የሚሉትን አንድ አደገኛ ግን እንደዚህ በፊቱ በብቃትና በጥበብ የምናልፈው ካርድ መምዘዝ ጀምሯል። እሱ ካርድ ምንድነው? አብይ አህመድ በተደጋጋሚ ፎክር እንደነበር ስልጣን ከያዘ ጊዜ ጀምሮ አማራን ወደ ጥቃቅም ማንነት መልሻ ጠፋዋለሁ ይል ነበር ቃል በቃል በየስብሰባው። ያን የተስፋ መቁረጥ የመጨረሻ እርምጃ አሁን መውሰድ ሊጀምሩ የተዘጋጁ ነውና እንደዚህ በፊቱ ሁሉ ፊት ለፊት ተጋፍጠን ድል ለማድረግ መዘጋጀት መቻል ይኖርብናል። አማራ ክልል የሚባል ወያኔ የፈጠረው በረት የአማራ ሀገሩ ኢትዮጵያ ነው እንጂ የበሬ ግንባር የምታክል ቦታው አይደለችም የአማራ መሬት። ይህንኑ ክልል ልክ ደቡብ ኢትዮጵያ ላይ እንዳደረጉት ወደ ተለያየ ክልል ለመሸንሸን ስራ ጀምረዋል። ምናልባት እዚህ አካባቢ ሊጀምሩት ይመጡ ይሆናል። አስረስ እንዳለው የዚህ ቀጠና ትግል አንድ ያልተነገረ ትልቅ ድል አለው። ያ ድል ሰው ሳያውቀው ተፋልማችሁ ሰው ሳይረዳላችሁ ታግላችሁ ጎበዝ ሳትባሉ ያሸነፋችሁት አንድ ግንባር ነበር፣ አንድ ጠላት ነበር። ያን ያገው ሸንጎ ፕሮጀክት እንደገና አስቦ መጣው። አዊን ክልል እናደርጋለን፣ ጎንደርን ክልል እናደርጋለን፣ ጎጃምን ክልል እናደርጋለን፣ ወሎን ከምናምን ክልል እናደርጋለን። ክሩን መተርተር ሊጀምሩ ዝግጅት ላይ ነው ያለው። ኦሬዲ የወሰኑት ነገርም አለ። ይህን በፍጹም አንፈቅድም፣ ደማችን ጠብ አድርገን እንከላከለዋለን። ለዚህ መዘጋጀት መቻል አለባችሁ። አማራ ሰሜን የለውም፣ አማራ ደቡብም የለውም፣ አማራ ምስራቅ ምዕራብ የለውም። አማራ ነው። ጅጅጋ ያለውም አማራ ነው። ጎንደር ያለውም አማራ ዘሜ ይችላል ነው። ዘምሩለት። ዘሜ ይችላል እየተባለ ካሊፎርኒያም ሲዘፈንለት አይቻለሁ። ቲፔሌፎች አሁን ዘመነ ንጉሳቸው ነው ዋይዘው ይደነሱ ማለት ንጉስ ያሞኔ 2017 ሁሉ ነገር ያልቃል አለን ዘመነ። 2017 ካለፈ አሁን ከሁለት ወር በኋላ 2 ዓመት ያልፈዋል። ጠንቋዩ የት ሄደ? በረኞቹ የት ሄዱ? ሟ ተዋህዶ የት ሄደ? የዲያስፖራ ተዋህዶ መክለክተኞች የት ሄዳችሁ? ዘሜ ይችላል ወዴት ሄዳችሁ? በጣም አስገራሚ ነገር ደግሞ እዚህ ውስጥ የተናገረውን በጣም እኮ ተቃርኗቸው ወደ ፈንዲያቸው እኮ የሚያስቀው አሁን የአገው ሸንጎን ሲኮንን ሰማችሁት አይደል? የአገው ሸንጎ ምናምን የሚባሉ አንዳንዶቹ ለቀው ወጥተዋል። አንዳንዶቹ ቲፒኤልኤፍ ነው የሚያደራጃቸው። ኦፊስም አላቸው መቀሌ። ዛሬ ከነዚህ አጋል ጋር አብሮ የሚሰራው ዘመነ ነው። ማለት እንትኑን እዩት። ይሄ ተቃርኖ ምን አይነት እንደሆነ እንድትመለከቱት። ዛሬ አማራ ክልል ሊበተንብን እንደዚህ ሊደረግ ጥቃቂን ክልሎች ሊፈጠሩ ምናምን ነው አይደል የሚለው ዘመነ። እሱንም በአገውነት ይከሱታል። እሱን ለጊዜው ለተሆነ ክሳቸው ውስጥ አልገባም። አሁን ግን ይሄ ከዚህ ከአገው ምናምን ከሚባለው ጋር ቲፒኤልኤፍ ስለሚሰራ አብሮ እየሰራ ነው ዘመነ። ዘሜ ይችላል ነው የተባለለት። ብዙዎች ሻንጣቸውን ሸከፉ። ባይዘው ይሄ ንግግር ሲጀመር መስከረም ላይ እየገባን ነው ተብሎ ማለት ነው። አዘጋጁ ሻንጣ ከዲያስፖራ ከምንም ሻንጣቸውን አዘጋጁ። ሲያዩት ለውጥ የለም። አይ እንደውም ሰውን ለማስቀጠል የመቶ ተራራ ዘመቻ ብለን ደግሞ ስለ 100 ተራራ እናውራ ተባለ። ቀጥሉ ኧረ ቁጠሩና ንገሩን ተራሮቹን አልናቸው። እስካሁን ተራራውን ቆጥሮ አልነገሩንም። የ100 ተራሮች ዘመቻ ደግሞ ተጀመረ። ዘሜ ይችላል
ዘሜ ይችላል በደንብ የመቶ ተራሮች ዘመቻ ቀጥሎ መጣ ማለት ነው። ምን ዋላችሁ ጓዶች? ዛሬ መስከረም 29 2017 ዓ.ም በዘመቻ መቶ ተራሮች 7ኛ ቀን ላይ እንገኛለን። አስቀድመን ቃል በገባነው መሰረት ለታሪክ ገጾች እንኳን የሚከብዱና የሚገርሙ ድሎችን አስመዝግበናል፣ እያስመዘገብንም ነው። ዘመቻ መቶ ተራሮች ይቀጥላል። በትግላችን የሚመጣው ዋናውና ሙሉ ድልም ከፊታችን ይጠብቀናል። ይህን ዘመቻ በትግሉ ታሪክ ታይቶ የማይታወቅ ነገር እናሳያለን ብለን ጀመር ነው። እግዚአብሔር ይመስገን በተመኘነው ባቀርነውና ባሰብነው ፍጥነትና ግዝፈት እየተከወነ ነው። እንግዲህ የዛሬው ልዩ ክስተት በጥብቅ ዲሲፕሊን የጠበቅነው የህዝብ ተቋም ባንክ ዛሬ ውጊያ መሃል ቆሞ ሲተኩስ ተገኝቶ ከበርካታ የአብይ ወራሪ ሰራዊት አባላት ጋር ምርኮኛ ሆኗል። እናመሰግናለን። ወንድምናቶች ይህ ድል በፍጹም ወንድማማችነት ትብብርና ፍቅር የተገኘ ያለ ድል ነው። በጥቅሻ መግባባት የወንድሞች ቅንጅት የወለደው ነው። ጓዶች በዘመቻ መቶ ተራሮች በጣም ብዙ የወራሪው ሰራዊት አባላትን ማርከናል። ይሁን እንጂ የአብይን ወራሪ መማረክ የመጨረሻው ግባችን ነውን? አይደለም። ግባችን የአማራን ህልውና ማረጋገጥ ነው። እደግመዋለሁ፣ የምንታገለው አማራ የሚባል ህዝብን ከምድረ ገጽ የማጥፋት ግማሽ ክፍለ ዘመን በላይ አደገኛ ትርክት የወለደው የብልጽግና ስርዓትን ሙሉ በሙሉ በመደምሰስ የአማራን ህልውና ለማረጋገጥ ነው። የአማራ ህልውና በዘላቂነት እንዲረጋገጥ ደግሞ የአማራ ህዝብ በትክክለኛ ልጆች ተወክሎ ስልጣን ይይዛል። ያለ ስልጣን የሚረጋገጥ ህልውና የለምና ፋኖ ተራ ጠመንጃ ነካሽ ሳይሆን ጥርት ያለ የፖለቲካ ንቅናቄም ነው። ስልጣንን ለማለምም ባለሙ ፋሽን የግድ በፓርቲ ስም መጠራትም መመዝገብም የለበትም። ከመሰረቱ ፖለቲካ ማለት ህዝብን ለጋራ ዓላማ አንድ ላይ ማንቀሳቀስና ማሰለፍ መቻል ነው። ፋኖ ይህን ተግባር ለዓለም አሳይቷል። በኢትዮጵያ የፖለቲካ አውድ ውስጥ በህልውና ትግልና ለስልጣን በሚደረግ ትግል መካከልም ቀጭን ክር የሚያክል መስመር እንኳን አይገኝም። በስልጣንና በህልውና ትግል መካከል ላይ ይገናኙ የተወገዘ ደንባር የለም። ይህ ፎርሙላ ደግሞ በተለይ ለአማራ ህዝብ የህልውና ጥያቄ በሚገባ ይሰራል። ፋኖ ስልጣን ይይዛል፣ መያዝም ይኖርበታል። ስለዚህ ለዚህ ግብ በሚመጥን ልክ እንንቀሳቀስ። ጠላትን እየደመሰስን ወደ ዋናው ግባችን ወደ 4 ኪሎ እንገስግስ። የአማራ ልሂቃን ሆይ ወዴት ናችሁ? ምን እየሰራችሁ ነው? እኛ እያሸነፍን ነው። የእናንተ ድርሻና ሚና ምን ላይ ነው? የአማራ ዘሜ ይችላል እያላችሁ ጻፉልን። አዲስ ኮምፓሶች ዘሜ ይችላል እያላችሁ ፈን ነው ዛሬ እሑድ ስለሆነ ዘሜ ይችላል በሉ። እንግዲህ ኢማጂን ይሄን ነገር ይሄን እየተናገረ ያለው መስከረም 17 ሁሉ ነገር ተጠናቆ 4 ኪሎ እንቆጣጠራለን አለ። ከዛ ተከታታይ ቀኖች እኛም መጣንና አረ መስከረም 17 ታለፈ፣ ተው ምንድነው ዘሜ፣ አረ ምንድነው የዘሜ ሰዎች ስንላቸው አይ እንደውም አዲስ ዘመቻ 100 ተራሮች የሚባል ዘመቻ ብሎ ከመስከረም በኋላ ሰምታችሁት ከሆነ ከመስከረም በኋላ ነው ዘሜ 100 ተራሮች የጀመረው። ተራሮቹን ብንቆጥር ደግሞ የት እንሰዳቸው? ስንት ተራሮች የሚባል በአንድ ጊዜ 100 ተራራ ጦርነት የሚያደርግ 100 ተራሮች ላይ በስማ እኔ በዓለም ላይ ታይቶ የሚታወቅ አይመስለኝም። እንዲህ አይነት እኔ የጦር ጠበብት አይደለሁም። 100 የጦርነት ግንባር ግን ሰምቼ አላውቅም። ዘሜ ይችላል የምንለው እዛ ዘሜ ይችላል እያላችሁ ጻፉ። ደህና ናችሁ? ምን እያደረጋችሁ ነው? ምን እየሰራችሁ ነው? እኛ እያሸነፍን ነው። በሚገባ ይሰራል። ፋኖ ስልጣን ይይዛል፣ መያዝም ይኖርበታል። ስለዚህ ለዚህ ግብ በሚመጥን ልክ እንንቀሳቀስ። ጠላትን እየደመሰስን ወደ ዋናው ግባችን ወደ 4 ኪሎ እንገስግስ። የአማራ ልሂቃን ሆይ ወዴት ናችሁ? ምን እየሰራችሁ ነው? እኛ እያሸነፍን ነው። የእናንተ ድርሻና ሚና ምን ላይ ነው? የአማራ ምሁራን ደህና ናችሁ? ምን እያደረጋችሁ ነው? የሃይማኖት አባቶች በሀገር አላችሁ? ሰላም ለእናንተ ይሁን።
የአማራ ዲያስፖራ ላቀረብንላችሁ የትግል ምላሽ ለመስጠት እንቅስቃሴ እንደጀመራችሁ ሰምተናል። ጊዜ የለንም። ፍጥነትና ቅንነት ያስፈልጋል። የክብርና የአደረጃጀቱን ጉዳይ ለጊዜው ተውት እና የክተት አዋጅ አውጁ። ልክ መሬት ላይ እንደሚዋደቁ እንቁ ወንድሞቻችሁና ልጆቻችሁ ደማቅ ታሪክ ለመጻፍ ተጣደፉ። በጠላት ይበቃል ማለት ዘሜ ይችላል አይደል? 100 ተራሮች አወጀ። ስንቱ ተራራ ነው በቁጥጥር ስር ያዋል? ከመቀደድ ጥንቆላ። እዚህ ጋር እንግዲህ ባይዘው መሰረታዊ ልዩነቱን መሰላችሁ ከእስክንድር ጋር ጸብ የገጠመበት ሰዓት ነው። ይሄ ሰዓት እስክንድር ምን ብሎ ይወጣል? አይ ፋኖ እኮ ከታገለ በኋላ የፖለቲካ ስልጣን በምርጫ በምናምን የሚል ዘመናዊነት ተናገረ እስክንድር ነጋ እንጂ ፋኖ ስልጣን ላይ አይወጣም፣ ስልጣን የሚወጣው የሌላ የፖለቲካ ኃይል ነው ብሎ አሳበዳቸው። ተጀመረ። በግራ በቀኝ ለኮሱበት እስክንድር ላይ። አሃ ለካ ፋኖ እንዲሞትልህ ብቻ ነው ወይ ለካ የምትፈልገው? ዘሜ እየሮጠች መጣች። ማ በሞተው ማስልጣን ይወስዳል አለች። መጣችና 100 ተራራ አወጀች። ፋኖ ማለት ወታደር ብቻ ሳይሆን ፖለቲከኛም ነው አለች። ከዛ በኋላ 100 ተራራ አወጀች። ከዛ እነሆ 100 ተራሮቹም ከታወጁ በ2017 ያልቃል የተባለውም ካለቀ 2 ዓመት ሊሞላው 2 ወር ቀርቶታል። ዛሬ ዘሜ ኢትዮጵያ ምድር የለም። ዛሬ ዘሜ ጎጃም ላይ መጥቶ እንደፈለገው መፋነን አይችልም። ዘሜ ከአስረስ ጋር ለመገናኘት ከባድ ነገር ውስጥ ገብቷል። ዘሜ ጎንደር መሄድ አይችልም። ዛሬ ዘሜ የጎንደር አባቶች የአፋብን የጡት አባቶች እየፈለጉት ያለ ሰው ነው። ዛሬ ዘሜ ሸሽቶ አንድ ጊዜ ኤርትራ ሌላ ጊዜ ትግራይ ነው እያለ ያለው። አማራ ክልልም መግባት አልቻለም። እንኳን 4 ኪሎ ሊገባ እንኳን 2017 ሊገባ ቀርቶ የጎጃም ምድርም እግሩን ማሳረፍ አልቻለም። በዚህ ሰዓት በረኞቹ ምን እንዳሉት አላቅም። የመዋታዶ መልክተኞች የዲያስፖራ መልክተኞች ምን እንዳሉት አላቅም። የኤርትራው ሉሲፈር ግን ይቀጥላል። ምናልባት በቀናት ውስጥ መጥቶ ደግሞ መስከረም 2019 እንገናኝ ሊል ይችላል። ዘሜ ችግር የለበት። አራተኛው የኤርትራው ሉሲፈር ጀሌ ሻለቃ ዳዊት ነው። ሻለቃ ዳዊት መጀመሪያ አካባቢ ከእስክንድር መዋቅር ጋር ተጠግቶ ያውም ደግሞ ቃሉ ራሱ ታላቁ እስክንድር ሆኖ በሚሊዮን ዶላሮች ነው የሰበሰበው። ሻለቃው በሚሊዮን ዶላሮች ሰበሰበ። እስክንድርንም ታላቁ እስክንድር የሚል ማዕረግ እንዲሰጠው በሱም እንዲጠራ በሚዲያው ስራውን ሰራ ሻለቃው። እናም በሚሊዮን የሚጠጋ ገንዘቦች ተሰበሰበ በእስክንድር አማካኝነት። አውሮፓም ያሉ የንጉሱ ልዑሎች ምናምኖች የዚህ አካል ሆኑ። ሌሎችም አካላቶች አብረው ተጨመሩ። በሚሊዮን የሚጠጋ ገንዘብ ተሰበሰበ። ዲያስፖራ የሚገኘው የቴዎድሮስ ጸጋዬ የጋዜጠኛ ቴዎድሮስ ጸጋዬ ሪዮት ሚዲያ መረጃ እንደነገረን ከሆነ በወቅቱ እንደገለጠልን ከሆነ ወደ $200,000 ይዞ በመሄድ ሻለቃ ዳዊት ከኤርትራ መንግስት ጠመንጃ ገዛ። ጠመንጃ ገዝቶ ወደ አማራ ክልል አስገባ። ይሄ መረጃ የሪዮት ሚዲያ መረጃ ነው። $200,000 አካባቢ፣ ቁጥሩ ፕላስ ማይነስ ሊኖረው ይችላል። በዛ ያህል ገንዘብ የጦር መሳሪያ ከኤርትራ ሄዶ ከኤርትራው ሉሲፈር ገዝቶ ወደ አማራ ክልል ማስገባቱን ሰምተናል።
ይሄም ከፍተኛ የዲያስፖራ መነሳሳትን ወለደ ፈጠረ። በዚህ መነሳሳት የሰከረው ሻለቃ እንዲህ ብሎ ተናገረ። በሚቀጥለው መስከረም ወር አገዛዙን ጥለን 4 ኪሎ እንገባለን። 4 ኪሎ መግባት ብቻ ሳይሆን በእኛ ተርምና በእኛ ኮንዲሽን የሽግግር መንግስት እንመሰርታለን። በእኛ ተርምና በእኛ ኮንዲሽን በእኛ ተርምና በእኛ ኮንዲሽን ኢትዮጵያን እንመራታለን። በዛም አልተወሰነም። እዛ አጠገብ ያሉትን ሰዎች ማስደሰትም ስለነበረበት የሽግግር ጊዜው ካቢኔውን ሁሉ አንዳንዶቹን ካቢኔዎች ይፋ አደረገ። እዛው ለምሳሌ እኔ ቀድሞ የነበርኩበት ኢትዮ 360 ኢቲቪን እንደሚተካ የተቋሙ የሥራ ባልደረቦችም የአዲሱ በተርምና በኮንዲሽን ውስጥ ያለ የመንግስት ኮሙኒኬሽን ኃላፊ እንደሚሆኑ ሚዲያውን እንደሚቆጣጠሩ በይፋ ነገራቸው። ለህዝቡም በይፋ ተናገረ። አዱ ከበሬ ተመታ። ከዛ በኋላ ተጨፈረ። በአንድ በኩል ሪዮት ሚዲያ እንደነገረን ከ200 ሚሊዮን ዶላር በላይ ከ200 ሺህ ዶላር በላይ ጦር መሳሪያ ተገዝቷል። በሌላ በኩል በሚሊዮን የሚጠጋ ገንዘብ ተሰብስቧል። በሌላ በኩል ህዝቡ ሞቢላይዝ ሆኗል። ይሄ ያሰክራል። ስለዚህ ካቢኔም ብቻ ነው ካቢኔ እስከ ማደራጀት የካቢኔው ቁልፍ ሰዎችም እስከ መገለጽ ሄዱ ማለት ነው። ሻለቃ ዳዊት ዛሬ የምናወራው ስለ ዲያስፖራ ጠንቋዮች። ለምን ስለ ወለጋ አታወራም? ለምን ስለ አርሲ አታወራም ይላል መጥቶ እና አወራን እኮ እስኪሰለች አወራን። ገና እናወራለን፣ አስፈላጊ ከሆነ ገና እንመጣለን፣ የቤተክርስቲያኑ እንመጣለን። አሁን ሁሉ ነገር ሲያልቅባቸው ወደ ቤተክርስቲያን ሄደዋል፣ ወደ ኦርቶዶክስ ሄደዋል። አይተን እያየን ነው። ሚዲያ ትላንትም ሞኒተር አድርጌያለሁ፣ እመጣለሁ። እሱም ደግሞ እንዴት ሃይማኖታዊ ነገሮችን ለትጥቅ ትግል እንዲያገለግል እየተፈጸመ እንዳለ ደግሞ በቪዲዮ አስደግፈን በመረጃ በማስረጃ አስደግፈን ደግሞ እንመጣለን። ወንድሜ ጠብቀኝ፣ እንዳትወጣ በቃ ቅርብ ቀን ጠብቀኝ። ራቁታችሁን ነው የምናስቀራችሁ፣ ራቁታችሁን። ስለዚህ እንመጣለን። ሃይማኖትን ተገናልጋችሁ የሃይማኖት ግጭት ልትፈጥሩ ደግሞ የመጨረሻውን ካርድ ልትወስዱ መምጣታችሁን አይተናል። ለቅሶ በለቅሶ ልታደርጉት ሞክራችሁ ለቅሶን አክሽፈነዋል። የአርሲው ለቅሶ ከሽፏል። ሌላ ለቅሶ ልታመጡ እየጣራችሁ እንደሆነም አውቀናል። እሱንም እናከሽፈዋለን መተን። ስለዚህ እንዳጠፋ እመጣለሁ። በአርሲውን ጉዳይ በአጠቃላይ በሃይማኖቱን ጉዳይ ለምን ስለ ሃይማኖቱ አታነሳም ላልከው ሰውዬ ማለት ነው። ወደ ሻለቃ ልመለስና የዲያስፖራው መነሳሳት ጣራ ሲነካ በሚቀጥለው መስከረም ወር አገዛዙን ጥለን 4 ኪሎ በመግባት በእኛ ተርምና በእኛ ኮንዲሽን ኢትዮጵያን እንመራታለን የሚል አዋጅ ነው የታወጀው። ቅድም እንዳልኩት ዋና ዋና ተቋማትን የሚመሩ ሰዎችም ቃል ተገባላቸው። ስትሄዱ ከአሜሪካ የዚህ ኃላፊ ትሆናላችሁ ተብሎ ቃል ተገባላቸው። እነሆ የሻለቃ መስከረም ካለፈ 1 ዓመት አለፈው። ወፍ የለም። 2ኛ ዓመቱ እየመጣ ነው። ከ2 ወር በኋላ 2ኛ ዓመቱ ይመጣል። አምስተኛውና አዲሱ የኤርትራው ሉሲፈር፣ አዲሱ ያልኩት ሆን ብዬ ነው። አዲሱ የኤርትራው ሉሲፈር የጀሌዎች ጀሌ ይልቃል ጌትነት ይባላል። 5ኛ ወስደዋለሁ። ስለ ዲያስፖራ ስለምናወራ ግን እሱ የጀሌዎች ጀሌ ነው ይልቃል።
በራሱ ቀጥታ አይደለም። በእንግሊዘኛው ሚስተር ግራንድ ጀስቲፋየር ብየዋለሁ። ይሄ የታወቀ እኔ ሌብል ያደረኩት ስም ነው። ብዙዎች እንደወሰዳችሁት አይቻለሁ። አመሰግናለሁ ስለወሰዳችሁት። ጊቭ ሂም ኤኒቲንግ ሂ ካን ጀስቲፋይ። የፈለገ ነገር ስጡት ለይልቃል ጀስቲፋይ ያደርግላቸዋል። የፈለገ ምንም ጀስቲፋይ የማያደርገው ነገር የለም ይልቃል። ዛትስ ዋይ ሚስተር ግራንድ ጀስቲፋየር ያልኩት። ግራንድ ነው፣ አት ግራንድ ሌቭል ነው ጀስቲፋይ ሲያደርግ፣ ደግሞ በትልቁ ነው ጀስቲፋይ የሚያደርግ። ወዶታል፣ ስሙን ሰምቻለሁ። ሶ ሚስተር ግራንድ ጀስቲፋየር ኮት ላርግና አዲሱ ዘረኛ እንቅልፍ አያስተኛ የሚባለው አይነት ነው። ሚስተር ጨምርበት አቤት። አዲሱ ዘረኛ እንቅልፍ አያስተኛ። አዲሱ ዘረኛ እንቅልፍ አያስተኛ እንደሚባለው ሚስተር ግራንድ ጀስቲፋየር የዳያስፖራውን ውቅያኖስ ሲቀላቀል ከግራ ወደ ቀኝ ነው የዞረው። ባይዘው ቀኝ ወደ ኋላ ነው የዞረው። መብራት የለ ምን የለ ምን የለ። በጣም ራሱን ችሎ እኮ በደንብ መጠናት ያለው ሰው በፕሮሰስ ይለወጣል፣ ችግር የለውም። በአንድ ጊዜ ነው ግን እሱ ከግራ ወደ ቀኝ የተገለበጠው። ሶስት ነገሮች ልንገራችሁ ምን አይነት ትራንስፎርሜሽን እንዳካሄደ እንድትሰሙ ማለት ነው። ሚስተር ግራንድ ጀስቲፋየር አቶ ይልቃል ኢትዮጵያ ያለ አማራ የሚባል ብሔር የለም ብሎ ተከራክሯል። በነገራችን አማራ የሚባል ብሔር፣ ጎሳ ወይም ዘር የለም ብሎ ተከራክሯል። ታውቃላችሁ? አሁን ብዙ ጊዜ ፕሮፌሰር መስፍን ምናምን ሲባል ሰው ፕሮፌሰር መስፍን ላይ ብቻ ወይም አቶ አንዳርጋቸው ላይ ብቻ ሲያተኩረ ያለው ዋን ኦፍ አማራ የለም ብሎ የተከራከረው አንዱ እንትና ይልቃል። በቪዲዮ ያለ ነው ዋይዘው ከአማራ የለም ወደ የአማራ ብሔርተኝነት ነው የመጣው። መብቱ አይደለም መብቱ ነው እያልኩ ነው። ግን እንትኑን ይሄ ተርኒንግ ፖይንቱ የዲያስፖራ ውቅያኖስ እንዴት እንደ ተርን እንደሚያደርጋችሁ የዲያስፖራ ፖለቲካ እንዴት እንደሚገለብጣችሁ እንድነግራችሁ ነው። ስለ አድዋ ሌላ ጊዜ እናወራለን። ለፉት ሰምቻለሁ እናወራለን። እንኳን ደስ ያላችሁ። ሌላ ጊዜ በደንብ እናነሳዋለን። የፔንሲልቬኒያም ሌላው ወደ ፎከሳችንን ወደ ውይይታችን አናሩ። ስለዚህ አማራ የሚባል ብሔር፣ ጎሳ፣ ዘር የለም ያለ ሰው የአማራ ብሔርተኛ ሆነ። አንድ ሁለተኛ ኢሳያስ የኢትዮጵያ ጠላት ብቻ ሳይሆን ስቁንቁን ችጋራም ያለው ይልቃል ነው። እንደሌሎች የኢትዮጵያ ጠላት በሚል ብቻ አላቆመም። ከጠላትነቱ ባሻገር በጣም በጣም ስቁንቁን ስግብግብ መሆኑንም የተናገረው ይልቃል ነው። ችጋራም ብሎ ማለት ነው። ዛሬ ይልቃል ፕሬዚዳንት ኢሳያስ የተከበሩ ፕሬዚዳንት ኢሳያስ እያለ ነው የሚያወራው። ነገራችን የፖለቲካኛ ጠበብቱ የፖለቲካ እውቀቱ የትየለለ የሆነው ያለው ነው የሚያወራው። የዲያስፖራ ውቅያኖስ ማለት እሱ ነው። ሶስተኛ የሚያዋጣው ሰላማዊ ትግል ነው ብሎ ኢትዮጵያ ደግሞ ደጋግሞ ግንቦት ሰባት ምናምን የሚባለውን ሲመጣ እኛ ሰላማዊ ትግል ነው ሲል የነበረ ሰው ነው። ዛሬ የሰላማዊ ትግል የሚሉትን ሰዎች እርምጃ ወሰዱባቸው ያሉ የዲያስፖራ ውቅያኖስ በዛ ላይ ግራንድ ጀስቲፋየር ስትሆን እንዴት እንደሚቀይርህ ማለት ነው።
እንዳልኩት ነው። ትላንት እንዲያስብ ነበረ፣ ትክክል አልነበርኩም። ዛሬ ተቀይር ያለው ማለት መብትም ነው ትክክልም ነው የሚበረታታም ነው። ትላንትና አማራ የሚባል ብሔር የለም ብዬ ነበር፣ ተሳስቻለሁ፣ ይቅርታ ጠይቃለሁ። አሁን ለካ አማራ የሚባል ብሔር አለ። እንደውም አማራ ብሔርተኝነት የመውጫ መንገዳችን ፍቱ መድኃኒታችን ማለት ትችላለህ። ለምን አትችልም? አይደል? መብት ነው። አይ ፕሬዚዳንት ኢሳያስ ስቁንቁን ነው፣ ችጋራም ነው፣ የኢትዮጵያ ጠላት ብቻ አይደለም ያልኩት ተሳስቼ ነው። የፖለቲካ ጠበብት ነው ለካ ሳየው፣ እንደዚህ ሊቅ መሆኑን አላቅም ነበር ማለት ትችላለህ። ዴቨሎፕመንት ነው፣ አስተሳሰብ እድገት። የተጣላው አይደለም ከሱ። አይ ሰላማዊ ትግል ብዬ ቆርብ ያለው ስለነበረው ተሳስቻለሁ፣ መፍትሄው የትጥቅ ትግል ነው ማለት ትችላለህ። ግን ትጥቅ ትግል ውስጥ ግባ ራስ ሂድና መሳሪያውን ሰባት መሳሪያውን ለምን ይሄን ትላንት አላ አይደለም። ሁላችንም ብዙ ትላንቶች አሉ፣ ብዙ ትላንቶች። ያሞኔ ወደ ነጥቡ እንምጣ። ሚስተር ግራንድ ጀስቲፋየር ልክ የዲያስፖራ ውቅያኖስ ሲሞቅ ታውቃላችሁ አይደል? በጣም እንትን ነው፣ ቶሎ እንትንም አይል። ውቅያኖሱ ሲሞቅ ብድግ አለወጣና በ3 ወር ይሄ ስርዓት ይወድቃል አለ። በ3 ወር አርበኛ መሳይ ጋር ሄዶ ነው ያለው። በ3 ወር ውስጥ ይሄ ስርዓት ይወድቃል አለ። ደነገጥን። ምንድን ቢይዙ ነው በ3 ወር የሚጥሉት ይሄን ስርዓት? እነ ይልቃል ምን ቢሸከሙ ነው በ3 ወር የሚቀር? እንደዛ ትንታኔው ራሱ ተመጣ። ዲሴንትራላይዜሽን፣ ፍሉዲቲ፣ ምናምኒቲ ምናምን የሚባሉ ሁሉ ዴፊኒሽኖች መጡ። የዚህ የትጥቅ ትግል እንትኖች ሴንትራላይዝድ ሊደርሺፕ አያስፈልግም፣ የሚያስፈልገው ዲሴንትራላይዜሽን ነው። የምን አንድ ማዕከል ነው? ብዙዎች ፋኖ አንድ ይሁን ይላሉ። አንድ መሆን የለበትም በፍጹም። ሚስተር ግራንድ ጀስቲፋየር አሁን አንድ መሆን የለበትም አይልም። ባይዘው አሁን ሰሞኑን ማለት ጀምሯል። he can justify anything, give him እንደ ግሪክ ዊዲንግ ያልኳቸው ላስት ግሪክ ዊዲንግ ያለው ሰውዬ give him anything I can explain it is a Greek word እንደሚለው ያሽማግሌ the last king ምናምን ግሪክ ፓርት 1 ፓርት 2 ፊልም ላይ ይቅርታ ደጋገምኩት ስለምወደው ነው ፊልሙን። በጣም ሰውየው ስለሚያስቀኝ ነው። ለግራንድ ልጆቹም ነው የሚነግራቸው። ባይዘው የዛ ፊልም ነው። ሁለተኛው ፊልም ላይ ብትሄዱ ለልጅ ልጆቹ ነው የሚነግራቸው። ግሪኮች ናቸው ይላቸውና ማንኛውም ቃል ስጡኝ ግሪክ እንደሆነ ጀስቲፋይ ያደርጋለሁ ነው የሚላቸው። ዘን ህፃናቶቹም እንደሱ ጀመሩ። አሜሪካ እያደጉ የፈለገ ነገር ብትሰጡት ያ ሽማግሌ ጀስቲፋይ ያደርጋል ከግሪክ እንደመጣ ቃሉ። ኦሬንጅ ብሎ ሰጥቶት ኦሬንጅ እንግዲህ በግሪክ ብርቱካኔ ነው ኦሬንጅ። ኦሬንጅ ምናምን this is ብርቱካኔ then it comes from Greek word ነው ፌስቡክ ሲሉት። in any case ግራንድ ጀስቲፋየርም እንደሱ ነው። የአገዛዙ በ3 ወር ይወድቃል አለንና ነገረን። እነሆ አገዛዙ ያለው አካል እሱ በ3 ወር ይወድቃል ካለው አሁን 2 ወሩ ሲያልቅ 2 ዓመት ይሆነዋል። 2ኛ ዓመቱ ይመጣል። ሰኔ ወር ላይ ነው ያለው። ይሄን በነገራችን ላይ አለፈው ሰኔ ወር ማለት እኔ ከዛሬ ከዲያሪ ነው ዶክመንት ይዤ የመጣሁት ቀኖች ምናምኖች ማለት በ3 ወር የሚወድቀው አገዛዝ 1 ዓመት ከ10 ወሩ ነው። አሁን ሚስተር ግራንድ ጀስቲፋየር ዛሬም ሲልቨር ስፕሪንግ ነው ያለው፣ ዛሬም አሜሪካ ነው ያለው፣ ሜሪላንድ ነው ያለው። ትላንትና ልናገረው ያጋጣሚ ነገሩ ነው የብራዚልና የሞሮኮን ጨዋታ እኔም እንዳቅምቲ ለይብዬ እጄ ተገናኘን።
ሰላም ልለው ስል ፊቱን አዞረ። ተውኩት። ይልቃል ምንም ሰላም መባባል ችግር የለውም ባይዘው እኔ አግኝቼው ነበር ለማለት ነው። ስቲል እሱ የብራዚልና የሞሮኮን ጨዋታ እንደኔ ለመመልከት ቁጭ ብሏል። አንድ ሬስቶራንት ውስጥ ማለት ነው። አየሁት። ሰላም አላለኝም። ሲያየኝ አንገቱን ደፋ። ሰላም ሊለኝ አልፈለገም ማለት ነው። ተውኩት። ኢን ኤኒ ኬዝ 1 ዓመት ከ10 ወር አልፎታል። ግራንድ ጀስቲፋየር ይህ ስርዓት ይጠፋል ካለ ይወገዳል ካለ he's still in Maryland, Silver Spring and እየሰራ ያለው ነገር የቁጭ ብሎ የብራዚል ደጋፊውን መጠየቅ እንደው ቢያናገር ይኖር የብራዚል ነው እንትን ብለው ነበረ። የሞሮኮ እንኳን የብራዚል እንደው ሳላቀ የብራዚል ደጋፊ ነበር። ከልጄ ጋር እንትን ፉክክር ገብቼ የብራዚል ደጋፊ ሆኛል፣ ግን አናደውኛል ትላንት በሳይድ ሶ ይሄው 1 ዓመት ከ10 ወር ሆነው ሚስተር ግራንድ ጀስቲፋየር ስርዓቱ ይሄዳል ካለ ማለት ነው። ስድስተኛው የኤርትራው ሉሲፈር ወይም ጀሌ አብሮነት የሚባል የተሰባሰበና በአቶ ልደቱ አያሌው የፊት መሪነት የፊት አውራሪነት ከጀርባ ግን በህወሓት የሚዘወረው ስብስብ ነው። ስድስተኛው ቡድን ይሄ ነው። ከላይ ያለው የኤርትራው ሉሲፈር ነው፣ ጀሌዎች ናቸው። ይህ አብሮነት የሚባለው ግን ከፊት ለፊት አቶ ልደቱን አምጥቷል። ወደ ውስጥ ገቡ ግን ባለቤቱ ቲፒኤልኤፍ ነው። ይሄ ስብስብ በርካታ ዶክመንቶችን አዘጋጅቶ የፖለቲካ ትንታኔ ሰርቶ ፍኖተ ካርታ አዘጋጅቶ አመራር መርጦ የኃይል አሰላለፍ ሰርቶ የመጣ ትልቅ ስብስብ ነው። የዲያስፖራ ትልቁ ስብስብ ማለት ነው። ከህወሓትም ከፋኖም ከኦላም ከምናምንም ሰብስቦ ኮሌክሽን ኦፍ ቁስለኞች ማለት ነው። የቁስለኞች ስብስብ ነው ባይዘው አብሮነት ማለት። ይሄ ስብስብ ከሌሎቹ የሚለየው ፍኖተ ካርታ አዘጋጅቷል። በፍኖተ ካርታው ላይ ድብልቅልቅ ያሉ እርስ በራሳቸው ቁጭ ብለው የማይተያዩ ሰዎችን ሰብስቧል። ግን ደግሞ መጥቷል፣ አብሮነት ብሎ መጥቷል። አብሮነት ያለ ኢትዮጵያ አንድነት። በነገራችን ላይ በደንብ እንዲገባችሁ የምፈልገው ዘ ኮንሴፕት ኦፍ አብሮነት የኢትዮጵያ የግዛት አንድነትን አያጠቃልልም። አልተስማሙም በግዛት አንድነት ላይ። በደንብ ስሙ። ኤርሚያስ እየዋሸ ነው ካለ ወጥተው ይናገሩ። እዛው እነሱ ውስጥ ያለ ሰው ነው በግልጽ የነገረኝ። የህወሓቶቹ ሰዎች የኢትዮጵያ አንድነት የግዛት አንድነት የምትሉ ከሆነ አንኖርም ብለዋቸው፣ ኦነግም አንኖርም ብለዋቸው የግዛት አንድነትን ትተውት ነው የመጡት። አብሮነት ምንድነው? አብሮነት ራሱ አብሮ ስለምንድን ነው አብሮ? ዝም ብሎ አይደለም አቶ ልደቱ 3 ኢትዮጵያ ያለው አይዘው። በ3 ኢትዮጵያ ብትከፋፈልም ችግር የለውም ያለው ከባዶ ተነስቶ አይደለም። አቶ አባይ የአብሮነቱ ሰው እዚሁ አሜሪካ ውስጥ የትግራይ ነፃነት ንቅናቄ የሚል ድርጅት መሪ ነው። አቶ አባይ ከአምባሳደር ፍስሐ አስገዶም ጋር የኢትዮጵያ የግዛት አንድነት የሌለበት አብሮነት ማለት ነው። የኢትዮጵያ የግዛት አንድነት የሌለበት አብሮነት። እንዴ ግጥም ሰራው ማለት ነው። በቃ ኢትዮጵያን በግዛት አንድነቷ የማያቅ ፍኖተ ካርታውን ነው የምነግራችሁ። አገዛዙን እንጣል እንጂ ለወደፊት ታስብበታል ያለ ስብስብ። ይሄ ስብስብ ዶክመንት አዘጋጀና ሁሉ ነገር ሰብስቦ ምን ብሎ መጣ? 45 ቀን
ብሎ መጣ። በ45 ቀን አገዛዙን ወይ አስገድደን ጫማችን ስር እናስገባዋለን ወይም እናስወግደዋለን ብለው መጡ። 45 ቀን ልደቱ 45 ሃሽታግ ማረገው ለዛ ነው በፌስቡክ ጽሁፌ ላይ 45 ቀን ውስጥ ይሄን ስርዓት አንገዳግደን እግሩ ስር እኛ እግር ስር ይወድቃል፣ ካልወደቀም ይገረሰሳል አሉ። በግራ በቀኝ ሚዲያዎቹ ጮሁ፣ ፕሮፓጋንዳው ጮኸ፣ በግራ በቀኝ። የ45 ቀኑ አዋጅ ተስተጋባ ከግራ በቀኝ። ያልተሳተፈ ሚዲያ የለም እዚህ ውስጥ። መፈክሮች ሁሉ መጡ። ከዛ በኋላ የምን ምርጫ የሽግግር መንግስት የሚል መፈክር መጣ። ከዛ በፊት የነበሩ መፈክሮችም ነበሩ። የምን ታላቅ ህዳሴ ግድብ፣ ኔፓል እንዴት ሰነበተች ነበረው። ግንቦት ምርጫ ሳይሆን የሽግግር መንግስት ነው ማለት ጀመሩ። አገዛዝ አንቀጥቅጥ የማህበራዊ ድረገጽ ሰላማዊ ሰልፍ ማለት ጀመሩ። ንጉሶች ተደረጉ። አንዳንዴ ልደቱም ስሙ ተቀይሮ ልደቱ መባል ትቶ ልደት መባል ተጀመረው። ልደት የሆነ የሚያበስረው ልደት አለ ማለት ነው። በኋላ አንዳንዶቹ መጡና አብሮነት ማለት አፉሻ ነው ብለው አፉሻ ብለው ተናገሩት። ይሄ ጽምዶ የተባለው ኤርትራን ከኋላ ያስከተለው ኃይል እንደገናም ደግሞ ሌላ አብሮነት የሚባላል። እነኚህ ምን የጋራ አጀንዳ አላቸው? አብሮነት ትንሽ አፎሻ ነገር ነው፣ የግራ የገባው ቡድን ነው። አብሮነት ፖለቲካል ሬሌቫንስ እንዲኖረው ውጭ ሀገር ሆኖ የሚንጫጫ ቡድን ነው። ድርጅት የለውም፣ መሳሪያ የለውም፣ የትጥቅ ትግል አያደርግም፣ መሬት ላይ የተደራጀ የፖለቲካ ትግል አያደርግም። የውጭ ሀገር የአክቲቪስቶች ቡድን ማለት ይቻላል በአጭር ቋንቋ። እውነተኛ የሆነ የህዝቦች መተባበር አጋርነትን አይፈልግም። የማይፈልግበት ምክንያት የተለያየ ኮንስቲትዩዌንሲ ውስጥ የቆመ ስለሆነ ነው። አብሮነትን ያደራጁትን ሰዎች ካያቸው የፖለቲካ አቋማቸው እርስ በርስ የሚግባባ አይደለም። ታዲያ ምንድነው ስትል የፖለቲካ አቋም አሁን ለጊዜው አያስፈልግም ማንሳት፣ መርህ ማንሳት አያስፈልግም። ሰላም ለማምጣት ሰላም ላይ ያተኮረ ይላሉ። ሰላም ለማምጣት አፉሻን 15 ቀን ምናምን በ11 ቅድመ ሁኔታ ምናምን አይ ነው ዳኒ ፉሪ ነገ የሚመጣና እንደሚያደርግ ታውቃለህ? ልንገርህ። ከዛው ነው አሁን ዝግጅት እያደረገ እንደሆነ እየሰማው ነው። የኢትዮጵያ ህዝብ 11ዱን ቅድመ ሁኔታ ማሟላት ስላልቻለ እቅዳችን አልተሳካም ብሎ ወደ ኢትዮጵያ ህዝብ ወርውሮት ይመጣል። በደንብ ስማኝ። እሱ እቺን ኖት ውሰድልኝና ወደ ሌላ ሄዳል። አንደኛ 11 ቅድመ ሁኔታ ምናምን ምንድነው? ግራውንድ ነው። ምን አስቀመጠ? 45 ቀን መጀመሪያ ሪኳየርመንቱን ለማሟላት አትሯሯጥም። ኦኬ፣ ፖለቲካውን ስለምናውቀው ነው። ባይዘው ነገ ይውልሲ አሁን እነዚህ ሰዎች ህዝቡን መጥተው ይሰድቡታል። ህዝቡን 11 ቅድመ ሁኔታ ማሟላት ያልቻለ የህዝብ ብለው ነው የሚመጡት። በኋላ ህዝቡን ለመስደብ የተዘጋጁ ቅድመ ሁኔታዎች ናቸው። ህዝብ ምን ያደርግ? በቃ አልፈልግም አለ። ምትለው የምን ሂድ ከዚህ እኔ እዚህን ሰውዬ ስለማላመጣ ነው። የጸጋዬ አራርሳን አልፈልግም እሱ ማምጣት። ጸረ ምናምን እያለ ነው የሚለው። ጸረ ኦሮሞ ነው የሚለው። የከሰረ ነው የሚለው። እኔ አይደለሁም፣ ጸጋዬ አራርሳ ነው። ስለዚህ
አሁን ሊሆን የሚችለው አንዳንድ ሰዎች አቶ ልደቱ በኤርትራ አርጎ ትግራይ ገብቷል ምናምን ሲሉ እኔ ባለኝ መረጃ አልገባም። ትግራይ ማጣራት ፈልጋለሁ። ብዙዎች ልካችሁልኛል። ትግራይም ከገባ እንኳን ገባ፣ ግን የገባ አይመስለኝም። ባለኝ ሰነድ እያዘጋጀ ነው የሚል የሰማሁት። ለምን ፌል አደረግን ለምን ወደቅን ሊሆን ይችላል፣ ወይም ጥሩ ደረጃ ደርሰናል የሚል ሰነድ እያዘጋጀ ነው። አሁንም ምናልባት ተጨማሪ 11 ሪኳየርመንት እያዘጋጀ ይመስለኛል። እሱ ሲመጣ እናየዋለን። እኔ ኤርትራ ገባ የሚባለውንም አልሰማውም፣ ትግራይ ገባ የሚባለውም ብፈልግ ለማጣራት አልቻልኩም። ትግራይም የገባ አይመስለኝም፣ ከአሜሪካም የወጣ አይመስለኝም። ግን ትንሽ ዝግጅት አሁን ደግሞ እንዴት አድርገን ሌላ አይነት አብዮት ወይም ደግሞ በህዝቡ ተስፋ ቆረጥኩ የሚል ሊሆን ይችላል። ስለዚህ ወንድሜ ዝም ብሎ አይደለም 11 ሪኳየርመንት በኋላ ነው የመጣው። መጀመሪያ ዝም ብሎ ተናገረና በኋላ 45 ቀን ሼፕ ሲደረግ አይ 45 ቀን ማለት እኮ 45 ወርም ሊሆን ይችላል 450 ቀንም ሊሆን እኔ ነኝ እንደውም ፎር ሹር ይሄ ሰው ነገ መጥቶ 45 ዓመትም ይለናል 45 ወራትም ይለናል 450 ዓመትም ሊለን ይችላል ብዬ ያልኩት እኔ ነኝ የመጀመሪያ። ደኒ ይባክ ተመለሰ መጣ 45 ቀን ማለት ሪኳየርመንት አለዋል፣ ቅድመ ሁኔታ አለዋል። እነዚህ ቅድመ ሁኔታዎች ከተሟሉ ነው በ45 ቀን የሚገረሰሰዋል። ስለዚህ የ45 ቀን ፕሮጀክቱ የለም። ሰባተኛና የመጨረሻው የጀሌዎቹ ጀሌዎች ናቸው። የጀሌዎቹ ጀሌዎች ማለት በቀጥታ ሻዕቢያ የሚያዛቸውም ሊሆን ይችላል፣ የማያዛቸው ግን ሚዲያ ላይ ራን የሚያደርጉ ናቸው። እነዚህ ሚዲያ ያላቸው ሊሆኑ ይችላሉ ምናምን የጀሌዎች ጀሌ ናቸው። ለምሳሌ አርበኛ መሳይ ሰኔ ወር ይሄ ስርዓት ይወድቃል ብሎ ነበረ። አይ ዶንት ኖ እንግዲህ አሁን አንድ 20 ምናምን ቀን ቀርቶታል። እንጠብቀው 20 ምናምን ቀን አቶ መሳይ አርበኛ መሳይ 20 ምናምን ቀን ቀርቶታል። ሰኔ ወር ላይ ይሄ ስርዓት ሙሉ ለሙሉ ይወገዳል ነው ቪዲዮ ልጅ ያለው መጨረሻ መጥቻ ያቀርበዋል። ሁለተኛው አዲሱ ድመት ነው። እሱ ደግሞ ባንዳርጋቸው ነው የተናደደው። ለምንድነው ሐሳብህን የቀየርከው? ለምንድነው ወደ ፈረንጆቹ አዲስ ዓመት የወሰድከው? እንዴ ፈረንጆቹ አዲስ ዓመት ሳይመጣ በኢትዮጵያ አዲሱ ዓመት ነው የሚወድቀው። አንዲ ምን ነካህ? ወዳጃችን፣ የህዋት ወዳጅ፣ የትግራይ ወዳጅ፣ የትግራይ አፍቃሪ፣ የለውጥ ሐዋርያ ያለው አዲሱ ድመት ነው። አንተ ምንም የምታወራው የምን 6 ወር ማራዘም ነው? ክቡር አንዳርጋቸው ወዳጃቸው ነው ባይዘው ነው። ተባብረው መጣው ምን ያደርጉናል የሚለው ነገር ቁጭ ብለው እየጠበቁ ነው። ተሟጦ አልቆ እየጠበቁ ያለው መቼ ተባብረው መጣው ምን ያደርጉናል የሚለው ነገር ቁጭ ብለው እየጠበቁ ነው። ያ ደግሞ የማይቀርላቸው ይመስለኛል። እኔ ተባብረው የመጡለታ ያለፈው ጊዜ ከአንተ ጋር ስንነጋገር ነው መሰለኝ አብይ አህመድ 2027 በፈረንጆች አቆጣጠር ስልጣን ላይ አይገኝም ብያለሁ። አሁንም ያባባሌ 6 ወር በኋላ ስልጣን ላይ ከተገኘ እኔ በጣም ነው የምገረመው። አጭር ጊዜ ውስጥ ትልልቅ ለውጦች ይታያሉ የሚል እምነት ነው ያለኝ እና ከአሁኑም እርግጠኛ ነኝ አካባቢ ጋር የተባበሩ የተለያዩ አካላት መሄጃቸውን እያሰቡ ቤት ነው የምናመልጠው፣ እንዴት ነው የምንወጣው፣ ኮንቲንጀንሲ ፕላንስ በሙሉ እያዘጋጀ ይመስለኛል። የዘማ ሰዎችም ጨምረህ የአብድም ሰዎች። ምክንያቱም አየህ ተባብረው የሰሩት ወንጀል በዛ ሀገር ላይ ማኖር የሚያስችል አይደለም። ሪሊ ተመልካቾች የመጨረሻው ንግግር ላይ ተባብረው የሰሩት ወንጀል አለ። ተባብረው የሰሩት ወንጀል የሚያኖራቸው ማኖር የሚያስችል አይደለም። ተባብረው የሰሩት ወንጀል ነው፣ ማኖር የሚያስችላቸው አይደለም። አንድ ነገር አንዳርጋቸው ብዙ ጊዜ ሰጠው 6 ወር እቃው እስኪሸክፍ ምናምን ሊያደርጉ ይችላል። 6 ወር መቆየት አይችልም አብይ አህመድ 6 ወር ማክስ 6 ወር ከቆየ እኔ ምናምን ያለው 6 ወር ማቆየት አይቻልም። እኔ ደግሞ ከሱ የተለየ አለኝ 3 ወር። እሱ እንግዲህ አንዳርጋቸው 6 ወር ብሏል። ዛራ ሚዲያ 3 ወር ይላል። እኔ እንደግለሰብ ዛራ ሚዲያ 3 ወር ይላል። 6 ወር ያለው ነገር አለ። መቼ ተጀምሮ መቼ 6 ወር እንደሚሆን የምናየው። ለማንኛውም ግን ሙያ በልብ ነው እንደሚባሉ ወላጆች ያው ተረተረታል አባቶቻችን። የሚጎርር የሚያደርግ ዝገብርን ነዲው አይገብር አይነገር የሚባል ተረት አለ። መፈጸም የሚችል የሆነ ነገር ማድረግ የሚችል እናቱ እንኳን ማለት the closest person በህይወታቸው the closest የምትባል ለእናቱ እንኳን አይናገርም ማለት ነው። ራሱ ነው የሚያደርገው፣ ራሱ ነው የሚፈጽመው ማለት ነው። ይሄው ነው እንግዲህ የጀራሪዎቹም የፎርቹን ቴለሮቹ ጠንቋዮቹ ለምንድን ነው አንዳርጋቸውም ወደ 6 ወር የወሰደው? መስከረም ላይ ነው የሚያልቅለት ይሄ ስርዓት። ምክንያቱም ሰኔ፣ ሐምሌ፣ ነሐሴ ማለት ነው።
ስለዚህ እሱንም ከዚህ በኋላ ዛራ ሰፕቴምበር 2019 ሚል ሃሽታግ እንጀምራለን ማለት ነው። ይሄን በአጠቃላይ ነው። ማጠቃለያ ግን ለምንድነው ጠንቋዮቹ እንደዚህ ሆኑት የሚለው ላይ አጭር ነገር ላንሳ። ለምንድነው በዚህ ደረጃ ወደ ትንበያ ወደ ጥንቆላ ወደ ምናምን ምክንያቱ ምንድነው? ጠንቋይ የሆኑት ለምንድነው? ዲያስፖራ ተቀምጠው የጥንቆላ ስራ ለምን ወሰዱ? ምንድነው የሚመስላችሁ? ምክንያቶቻቸው ምንድናቸው? ፎርቹን ቴለርስ በቃ የቀጣይ ስርዓት ያውም ገርሳሽ ጠንቋዮች ለምን ሆኑ? ብዙ ምክንያቶች አሉ። አንደኛ እና ትልቁ መንጋቸውን በተስፋ ምግብ ማቆየት ነው። አንደኛ ጅራሬ በባህሪው ቶሎ ተስፋ ይቆርጣል። መንጋ በባህሪው ቶሎ ተስፋ ይቆርጣል። በነገራችን ላይ እውቀት ስለሌለው ባዶ ፊኛ ስለሆነ በየጊዜው አየሩን ካልሞላለት አየር ነው የምትሞላው። ካልሞላለት ቶሎ ይተነፍሳል። ስለሚተነፍስ ባላቸው አማራጭ ጅራሬውን መንጋውን በተስፋ ምግብ ማቆየት አለባቸው። ይውልሲ አሁን አዲሱ ዓመት ሲመጣ እና አንዲም አርበኛውም ሌሎቹም ደግሞ የሚቀጥለው መንግስት ዓመት ፈረንጆች ይላሉ። ከዛ ቀጥሎ ከፈረንጆቹ ዓመት ሲመጣ ደግሞ ሌላ ዓመት ይሰጣሉ። ቢኮዝ ጅራሬህን መንጋህን በተስፋ ማቆየት አለበት። ጅራሬ ማለት መንጋ ማለት ሶ የጅራሬውን አይምሮ የምትሰበስበው ነገ እኮ እንዲህ ሊሆን ነው እያልክ ነው። እርግጠኝነት ማሳየት አለበት። በእርግጠኝነት እየወጣ መናገር። ይሄ ደግሞ ባህሪያዊ ነው። ሃይማኖታዊ ነገርም ይጨምሩበታል እንዳያችሁት። ከተስፋ መቁረጥ ለማስወጣት ሞቡ ሁሌም ቢሆን ፊኛ ስለሆነ ያንን ፊኛ አየር ነው የምትሞላው። በጣም ግልጽ ነው በሱ። ኦቦሌንጮ ምን ይላሉ? ሌላ ጊዜ ያነሳላችኋለሁ፣ ጊዜ ስለሌለ ነው። ግንቦት ሰባቶችን ሳገኛቸው አለ የውሸት ነበር የተቀናጀ ነው ይላሉ። ባይዘው ግንቦት ሰባትና እኛ ውሸት ነው በቅንጅታችን። እኔ ደንግጫለሁ ስሰማው። ውሸት ነበረ ቅንጅታችን አሉ ኦቦሌንጮ። እኛና ግንቦት ሰባት የፌክ ነበረ። እኔ ከመጀመሪያው ፌክ መሆኑን አውቅ ነበረ ይላሉ እሳቸው። ፌክ ነው ግንኙነታችን። ግን ምን ይላሉ? የግንቦት ሰባት አመራሮች በተለይ ፕሮፌሰር ብርሃኑ ሌሎችንም ሳገኛቸው በጣም እርግጠኛ ሆኖ ነው አለ የሚናገሩት። ግን እርግጠኝነቱ አፉሻ ነው ይላሉ እሳቸው። አፉሻ የሚለው ቃል አሪፍ ቃል። በቃ በእርግጠኝነት ነው የሚናገሩታል። ምንም በእጃቸው በሌለበት በእርግጠኝነት ይናገራሉ። መቼም ግንቦት ሰባትን ጭምልቅልቅ ነው ያደረጉት። ኦቦሌንጮ እመለስበታለሁ። ትረስትም አጣውባቸው እዛ ላይ ሳይ። እንደዛ ከሆነ ለካ እየዋሹ ይኖራሉ ነው ኦቦሌንጮ እንድል ያደረገኝ ነው። ሌላ ጊዜ ልምጣበት እሱ። ኢን ኬዝ ጅራሬ እና መንጋ በተስፋ ምግብ መቆየት አለበት። ሁለተኛው ትኩረት ማጣት የለባቸው። ሁለተኛው ችግር እሱ ከትኩረት ሊላቀቁ አይፈልጉም። ሌሎች አሉ እዛ ካታጎሪ ውስጥ እየከተታችኋቸው ሄዱ። እኔ 7 ካታጎሪ አምጥቻለሁ። 7 ውስጥ እኮ ክተቷቸው። ለምሳሌ አንድ ኮሎኔል መቼለት ከነ ፋሲል ጋር የቀረበ እኮ 3 ወር ብለዋል ሲናገር ሰምታችሁታል። ሌሎችም አሉ ማት ነው። እዚህ ካታጎሪ ውስጥ እየከተታችሁ ማን ነው የሆነ ኮሎኔል እና ምናምን የትግራይ ሰው የሆነ ግን ኢዜማ የነበረ በኋላ ትግራይም ደርሼ መጣሁ ያለ እኮ እንደውም አጀንዳ አድርገውት ብዙ ቦታ ይቻለ 3 ወር ብሎ ካታጎሪውን ነው 7 ካታጎሪ ነው ያስቀመጥኩት። 7 እንትኖች ናቸው። ከዛ ውስጥ እየከተታችሁ መሄድ ትችላላችሁ። ስለዚህ ከትኩረት ላለመውጣት ነው። ምንም ያህል ዋጋ ቢያስከፍል ትኩረት መነፈግ የለብም። 3 ወር እያልክ 6 ወር እያልክ ህይወት እየሰጠ ማቆየት መቻል አለብን። ሌሎች ምክንያቶችም አሉ። ሌላ ጊዜ እንነጋገርባቸዋለን። ለማንኛውም የዲያስፖራ ጠንቋዮች ይህንን ይመስላሉ። ጥንቆላቸውም ይህን ይመስላል። ጥንቆላቸው እስካሁን አልተፈጸመም። ቢፈጸም ደግሞ ምን ያመጣል የሚለውን
ሌላ ጊዜ አጀንዳ አደርገዋለሁ። ኦኬ ቢሳካላቸው ኖሮስ እንዳሉት ስርዓት ተገረሰሰ ደንዋት የሚል ጥያቄም አብረን እናነሳለን። እሱንም አልረሳሁትም ማለት ነው። ቢገረሰስ ምን ሊያመጡ ምን አይነት ስርዓት ምን አይነት ኢትዮጵያ የሚልም ራሱን የቻለ ጥያቄ ነው። ስለ ጥንቆላቸው ግን እናመሰግናለን። መልካም ቀን። በማይታመን ዋጋ በቡልጋሪያ አፍሪካ ህብረት አጠገብ በካሬ 70 ሺህ ብር ብቻ ታላቅ ቅናሽ አዘጋጅተን ብቅ ብለናል። ለ10 ደንበኞች ብቻ የሚቆይ ባለ አንድ መኝታ 78 ካሬ 100% ለሚከፍሉ በ5.5 ሚሊዮን ብር በቅድመ ክፍያ 7 ሚሊዮን ብር ሲሆን 10% ቅድመ ክፍያው 700 ሺህ ብር። ባለ ሁለት መኝታ 100 ካሬ 100% ለሚከፍሉ 7.3 ሚሊዮን ብር በቅድመ ክፍያ በ9.3 ሚሊዮን ብር 10% ቅድመ ክፍያው 932 ሺህ ብር። በአጭር ጊዜ ውስጥ በርካታ ቅንጡ አፓርትመንቶችን ለደንበኞች በማስረከብ የምስጋና ምስክርነትን ያገኘው ታማኝ ድርጅታችን አሁን ደግሞ ከ20 ካሬ ጀምሮ የንግድ ሱቅ አማራጮችንም ይዘንሎት መጥተናል። ፈጥነው በ0923 70 አሊያም በ0994 00 3949 ላይ ይደውለው። ሰመር ሪል ስቴት